ምለው በመታረቃችሁ በጣም ደስ ብሎኛል። ግን ማለት ነው አንተ ፌል ያደርጋል ነገሩ አንቺ ስትርቂ ምናምን ማለት አትችልም። ትላንትና እኮ የኤርሜላን ቀለበት አድርጊ እያልካት ነበር። አብርሽን ቀለበት ማሰር አለባችሁ እያልክ ነበረ። በሩታ ተናደክ ሄደክ ማለት ዛሬ ላይ ደግሞ ለእሷ እንደሚያዝን ሰው መሆን የለብም። ለእሷ ብታዝን የፈለገ ብታስቀይምክ እሱ ጋር ሄደ ይቅርታ ጠይቀክ ቀለበት ማሰር አለባችሁ ብለክ ግትት ብለክ መናገርም አልነበረብም። ገባ? ቤተሰቦች የምንፈልገው ነው እኛንን ምን ትዋደዳላችሁ ምናምን ብለህ እሱ ጋር እኮ ብዙ ነገር እየዘፈንክ ነበር። አሁን ደግሞ ለእሷ እንደሚያስብ ሰው ሆነክ ከሱ ጋር ፊል ቢያደርግ በራክሽ ሰዓት እንደዚህ በራክሽ እንዲፈተፈጠረ እኮ እንደ ሄደ እኮ የሄደን ልብ እኮ በግድ ከኔ ጋውን በግድ ና ብሎ መጎተት አይቻልም። ልቡ ከሻፈደ ሻፈደ ነው፣ በቃ መተው ነው። ልክ እንደ ሩታ ማለት ነው። እሷ ብትለፈልፍ ብትታገል ምን ብትል መመለስ አትችልም። ሄዷል በቃ። ልቡ የተነሳን ሰው ማስቀመጥ አይቻልም። ስለዚህ ይሂድ፣ መንገዱ ጨርቅ ያደርግለት፣ ይመቸው። እሷም መልካሙ ይቅጠማት፣ እሱም መልካሙ ይቅጠም። መኖር ይችላሉ የራሳቸውን ህይወት ጀምረው ማለት ነው። እሷም የራሷን ህይወት እሱ ኦልሬዲ ጀምረዋል፣ እሷ ደግሞ መጀመር ትችላለች። እና ቤተሰቧ ጋር ደግሞ ሄዳ እረፍት ማድረግ አለብኝ ብላ ካመነች መሄድ አለባት። ልቀቋት በቃ ትሂድ። የምር አትጃት ብሏት ትሂድ ማለት እረፍት አለብኝ ብላ የሚሰማት ከሆነ ቤተሰቡ ጋር መሄድ አለብኝ ብላ የምታምንበት ነገር ከሆነ ትሂድ። ለራሷ ተውላት ውሳኔዋን ማለት ነው። ማንም ሊከለክላት። እሱ ፈቀደ፣ ሩታ ደግሞ እሱ ፈቀደ አልፈቀደ አንቺ ምን አገባሽ? ኦልሬዲ እሱ እኮ ተለያይታችኋል። በቃ አይደል? ተለያይተናል እስካላችሁ ድረስ እሱን የማስፈቀድ ግዴታ ወይም ደግሞ እሱ ለአንቺ ፍቃድ መስጠት ግዴታ የለበትም። እሱ ለውሽማው ነው ወይም ደግሞ ለፍቅረኛው ነው ግዴታም ያለበትም። ፍቃድን መጠየቅ ካለባት እሷ እንጂ አንቺ አይደለሽም። አንቺ እኮ ካላስ ኤክስ ነው በቃ። የድሮ ሚስቱ ነበርሽ፣ ትቶሻል፣ ሄዷል። የሄደበት እንትን ይበል። ለልጁ የሚያስብ ቢሆን ለልጁ ምን እንደሚያስፈልገው ያውቃል እሱ ማለት ነው። እና ዳኒ በዚህ አጋጣሚ ንግግርክ ደስ ይላል፣ ግን ንግግርክ ደግሞ የተዘበራረቀ ባይሆን ደስ ይላል። እዛ ጋር ሌላ እዚህ ጋር ሌላ ባታወራ አሪፍ ነው። እዛ ጋር ከሩታ ስትጣላ እዛ ጋር ሄደክ ያወራውን ታውቃለህ። ዛሬ ደግሞ ሩታ ጋር ይቅርታ ስትባባል እዚህ ጋር መተክ ያወራውን አንተ ታውቀዋለህ ማለት ነው። ይህን ለአንተ ልተውልክ እና ልጅቷ ደግሞ እንዲያርጊ ባቴጂ እንደዚህ ወይ ምናምን እሷ ታውቃለች። በቃ ህፃን ልጅ አይደለችም። ለራሷ የሚሆናትን ነገር ለራሷ የሚያስፈልጋትን ነገር ምን እንደሚያስፈልጋት ምን መሆን እንዳለባት ምን ማድረግ እንዳለባት ታውቃለች ማለት ነው። ከሱ ጋር መታገር ራሱ የለባትም። ደክሞሻል ለሰው ብላ አይደለም። አንድ ሰው ሁሌ ለሰው ብሎ መኖር የለበትም። ለሰው ብላ የሆነ ነገር ማድረግ የለባትም። ለራሷ ለልጇ ታስፈልገዋለች። ገባችሁ? የሰው ልጅ የሆነ ነገር ማር እንኳን አብዝታችሁ ስትበሉት ማለት በጣም ያስጠላል እኮ የሆነ ጣዕሙ ስለሚበዛ ማለት ነው። የሰውም ልጅ ደግሞ አብዝቶ ጭቅጭቅ ሲኖረው ህይወት ማለት በጣም ትሰለቻለች፣ በጣም ታስጠላለች። ስለዚህ ልጅቷ የራሷን ህይወት ትኑርበት፣ ተዋት። የምር ትኑርበት በቃ የራሷን ህይወት የራሷን ላይፍ እንድትኖር ልቀቋት። እንዴ ምን የሚሉት ነገር ነው? ቆይ ትላንትና ሌላ ነገር ዛሬ እኔ መታረቃችሁ ላይ ክፋት የለኝም። በጣም ይቅርታ ስላረክላት ምን ስላ ደስ ብሎኛል። ግን ደግሞ ሁለት አይነት ቃል አታውራ። ለሷ አዝነሃል፣ ለሷ እንደዚህ ብላ ለማለት የሆነ ነገር በቃ አለ ሰው። ግን እኔ እንጃ ለምንድነው ግን ቪዲዮአችሁን አታዩትም መሰለኝ። የምርኛ ብቻ የምናየው ማለት ነው። እና ሩታ የኔ እናት እረፍት ያስፈልግሻል። አዎ ብዙ ነገር ወልደሽ እንኳን አላረፍሽም፣ ማረፍ አለብሽ። የሰው ልጅ የውላችሁ እዚህ ጋር መጥቶ ስለሳቀ እዚህ ጋር ባሏ ጥሏት ስለሄደ ወይም ደግሞ ባሏ ሌላ ሴት በሷ ላይ በጣም ይሰማል። የምሬ ነው። በጣም ነው ልባችሁ የሚሰበረው። ብዙ ዋጋ የከፈላችሁለት ሰው፣ ብዙ የሆናችሁለት ሰው ልባችሁን በአንድ ሴት በተራ ሴት ሲቀይራችሁ በጣም ነው ልብ የሚሰበረው። የምሬ ነው። በጣም ይሰበራል። ግን በቃ እኔ እዚህ ጋር መታ እንድታለቅስ እኔ አልፈልግም። እዚህ ጋር መታ እንድታለቅስ አልፈልግም። እንድታዝብ በቃ ለምን እሷን እንባ የሚጠብቁ ብዙ ሰዎች አሉ። ዛሬ ያለቀሰች እኮ በቃ አብርሽ እንደዚህ ያደረገ እሷ አለቀሰች እንደዚህ ሆነች ምናምን የሚሉ ብዙ ሰዎች አሉ። ግን ለነዛ ደግሞ ድካማ ስብራቷን ስላላሳየች እኔ በጣም ደስ ብሎኛል። በጣም ጠንካራ፣ ከዚህ በላይ ጠንካራ ሆነሽ እኛ በአንቺ የምንማር እንሆናለን ማለት ነው። ለምን አንድ ሰው የሆነ ነገር እንኳን ቢያደርግ የሆነ መጥፎ ነገር ቢሰራ ራሱ በመሃል ላይ የሆነ የሚያስተምር ነገር ይኖረዋል ማለት ነው። እና ዳኒሻዬ በጣም እናመሰግናለን። ይቅርታ ስላደረክላት፣ ይቅርታ ስለተባባላችሁ በጣም ደስ ብሎናል። አዎ ብዙ ነገር አሳልፋችኋል። ብዙ ነገር ግን አንተ ለሷ ዛሬ ላይ እሷን ለመምከር ትላንት ራሱ ምን ብልሃት ነበረ? ምን ነበር ያልካት? እሰራለሁ አደርገዋለሁ ምናምን እያልክ እየፎከርክ ነበረ ማለት ነው። እና እንደዛ ብለክ ተነስተክ ዛሬ መተክ ደግሞ አንቺ በራክሽ ቁጥር ነገሮች ተራራቁ እኮ። ቆየ ከተራራቁ በጣም ብዙ ቆየ፣ በጣም ረዘመ፣ በጣም ሄደ ጊዜው። እና እንደዛ ስትል በጣም የገረመኝ እውነት ትላንትና ሌላ ዛሬ ሌላ ነገር ስታወራ በጣም ገረመኝ። በጣም አይደለም ለኔ ለሌላው የሚገርም ነገር ነው።
የሚገርም ነገር ነው ማለት ነው። እና በዚህ ልክ አንተ የምታወራውንም ለይተህ ማወቅ አለብህ። ምን ማውራት እንዳለብህ፣ ምን መናገር እንዳለብህ፣ እንዴት ማውራት እንዳለብህ። እዛ ጋር ስትሄድ ሌላ ነገር፣ እዚህ ጋር ስትመጣ ሌላ ነገር። ምን የሚሉት ነው? ምን የሚሉት ነገር ነው? ምን ይሉታል? ምን ይባላል? ምን የሚሉት ነገር ነው? የምሬ ነው። ምን ይባላል? አሁን እኔ እውነት ንግግሩ በጣም ነው ያሳቀኝ። በጣም ለምን ትላንትና ያወራው ነገር ሌላ ስለሆነ ከነሱ ጋር ሲሆን፣ ትላንት ሳይሆን ከትላንት ወዲያ ነው መሰለኝ ቪዲዮ የተለቀቀው እና ያወራው ነገር ሌላ፣ እዚህ ጋር መጥቶ ደግሞ የሚያወራው ነገር ሌላ። ፈጣሪ ሆይ! እና ሰው በአንድ ምላስ ስንት ነገር ነው የሚያወራው የምር። እና በዚህ ልክ ለእሷ ጥሩ ነኝ ለማለትም፣ ለእሷ እኔ ያስብላታለሁ ለእሷ እንደዚህ ለማለትም እንትን ማለት የለብም። በቃ ማስመሰል የለብም። ማስመሰል አይጠበቅብም። ትክክለኛውን ነገር ነው ማድረግ ያለብህ ማለት ነው። እና ወንድማችን እናመሰግናለን ነው የሚባል። እናመሰግናለን። በጣም ጥሩ፣ በጣም ጥሩ። ደስ ይላል። ስለታረቃችሁ የምር ደስ ብሎኛል። ሩታዬ ትላንትና እያለቀሰች ነበረ። በጣም እንትን እያለች ነበርና በጣም ነው ደስ ያለኝ። በነገራችን ላይ በመታረቃችሁ ምናምን በጣም ደስተኛ ነኝ። በጣም ደስ ብሎኛል። እንግዲህ ምን ማድረግ ይቻላል? ምን ማድረግ ይቻላል? ምንም ማድረግ አይቻልም። ሩታዬ ያው የእንትን ሰውን የመቀየም ባህሪ የላትም። የኛ ልጅ፣ የኛ ውድ እህት በርቺ፣ ጠንካራ መሆን አለብሽ። አልተጎዳሽ ማለት አይደለም፣ ተጎድተሻል። ግን ግዴታ ደግሞ እኛ አንቺን ለመረዳት በአንቺ ጫማ ላይ መቆም አለብን። ገባሽ? ብዙዎቻችን ይሁን የተወሰነቻችን እንረዳለን። ግን የማይረዱሽ እናንተ አረ ጉድ ልናገር፣ የምር ጉድ ልናገር። ኮሜንታተሮች ግን ምንድን ናችሁ? ምን ጉድ ናችሁ? በፈጣሪ ስም ላይላ እናንተ ትላንትና ሩታ ጀግና፣ ሩታ ትላንት ወዲያ ኤርሜላና አብርሽ ሰላም ህይወት ኑሩ ምናምን በጣም የፍቅር ጥያቄ ሲቀበላት እንዴት እንዳሽቃበጡ፣ ዛሬ ደግሞ ሩታ ትላንት ልጄን ይዤ እሄዳለሁ ስትል እንዴት አድርገው እያሽቃበጡ እንደነበረ አይዲያው የላችሁም። የምሬን ነው የምላችሁ። እና በጣም እኮ እኛ አበሾች እኮ በነፈሰበት መንፈስ በቃ እንትናችን ሆኖ ቀረ። ይህ ምንድን ነው የሚባለው? በቃ ስራችን በቃ ማለት ባህላችን ሆኖ ቀረ፣ ወደ ነፈሰበት በመንፈስ ማለት እና ለማንኛውም የሚመቻችሁ ሩታዬ፣ ያሰማችሁ ሩታዬ፣ የኔ ጀግና፣ የኔ እንቁ። እኛ ከአንቺ ብዙ ነገር ጥንካሬ፣ ብዙ ነገርን እንማራለን ማለት ነው። የኔ እናት ሂጂ፣ የተመቸሽ ቦታ ሂጂ፣ የተመቸሽ ቦታ ኑሪ። ሰላምሽ የምታገኝበት ቦታ መሄድ አለብሽ። ሰላምሽ ብዝት እርፍ ብዝዝት ይበልልን። በጣም እንወድሻለን እኛ መቼም የማንቀየርብሽ ማለት ነው። መቼም አንቀየር። እኔ ራሴን ወክዬ መቼም አልቀየርባትም። ምንም ይምጣ ምንም። በጣም ነው መወዳት፣ በጣም ወዳታለሁ። ሰላሟን እመኝላታለሁ። ክፉ ነገር አይንካት። ለክፉ የሚያስብሽ ሁሉ እግሩ ይሰባበር፣ ኮቴው ይሰባበር ነው የሚባለው። ያው ምርቃት ስለማልችል እርግማን ስለማልችል ነው። እሺ ማሮቼ፣ እና እረፍት ካስፈለገሽ መሄድ ትችያለሽ፣ መብትሽ ነው። ማንም አይከለክልሽም። ማንንም የማስፈቀድ ግዴታ የለብሽም።